ቆልፈውባት አደንዝዘዋት ሴትዮዋ ጠንቋይ ቤት ስለምትሄድ በሆነ መተት ነገር አደንዝዛ ራሷን እንድትረሳ ታውቂያለሽ። ሳውዲ ላይ 14 ዓመት ያለ ደሞዝ የምትሰራ ልጅ እንዳለች ራሷን አስተዋት። ከዛ ፖሊስ ሲሄድላት ኤምባሲ ተጠቁሞ ሲሄድላት ኖ ወድጄ ነው ቤተሰቦቼ ናቸው ወዳቸዋለሁ ከእነሱ ጋር ነው የምኖረው አልፈልግም አለች። ስለዚህ አንድን ሰው ደግሞ ያለ ፈቃዱ በግድ እና ኢትዮጵያዊ ነሽ ቤተሰቦች ይፈልጉሻለሽ ማውጣት አትችይም አልወጣም ካለች ቤት የሚሆን በህይወት ኖራ ምንም ሆና ቢሆን ይሻላል። በህይወት ኖራ የእነዛን ግን ሰዎች ስልክ ሰጥቶሻል? ደላ ነው ምንማን ያረቡ? አዎ የአረቡን ስልክ ሰጥተውኛል። ምን አረቡ ጋር ደወል ኖ መጀመሪያ አሁንን የአረቡን ማናገር አልፈልግም። በላይ ሳይመጣ አከራዩ መጥቶ እሱን እጠይቀውና ፍቅረኛዋን እንዲያመጣ ገባሽ? እሱ ነው የሚያውቀው ፍቅረኛዋን። ሳዲቅዬ ወንድሜ ፍቅረኛዋን እናመጣው ከእሱ ጋር እንዳልጠፋች ስናረጋግጥ ገባሽ? የዛኔ አረቡን አናግረዋለሁ። ህገወጥ እያወራን እንትና አስተዋይ ሴት ቴንኪ ማሬ እንትና ማለት ነው የትዕግስት እህት መቅደስ ስትያዝ አሻራ የሚሰጥበት ቦታ ላይ ሆና ቪዲዮ ላከችልኝ እና አሳየኋቸው። እዚህ ጋ ይሄ ነው ቦታው ሳውዲ ስትያዙ ብትሄዱበት ስላቸው አዎ ቦታው እሱ ነው ትክክል ነው አሉ። እና ምናለች በባህር ተመልሼ ይመጣል እና ላይክ ህገወጥን በቃ እንደ ኖርማል አድርገውታል። ሁሌ እንዴት መሰላት አሪፍ በአሪፍ ለምሳሌ እድልሽ ሆኖ በህገ ወጥ ካለፍሽ ምን ካልሽ ኦልዌይስ እንደዛ ነው የሚያስቡት። በእድል ለፉ ከደረሱ ሁሌም እንደዛ ነው የሚመስላቸው። ሁሉ ነገር አልጋ ባልጋ። አዎ ሊቢያ አሁን እነሱን ማገትና ገንዘብ መጠየቅ ጀምረው ሌሎች ደግሞ እኮ ይኸውልሽ ሊቢያ ላይ ራሱ ኢትዮጵያውያን ከሊቢያኖቹ ጋር እኮ ተስማምተው ይሄ ድርድሩን የሚያቀርበው ኢትዮጵያዊ እንደሆነ ታውቂያለሽ። እና ሳውዲ በሰርቶ ክፍያ ድሃ ምስኪን ምንም የሌለው ሰው በሰርቶ ክፍያ ብለው ይወስዱና እውነትም በሰርቶ ክፍያ እየሰራ ከደሞዙ ይወስዳሉ። ከማን ከአሰሪው ቀጥታ በመቀበል ገባሽ? አሁን ግን እንደዛ አይደለም። ውሸታቸውን ሰርቶ ክፍያ ብለው ያመጡትና ወስደውት እዛ ከደረሰ በኋላ ያግቱና ቤተሰብ ገንዘብ አምጣ፣ ገንዘቡን ክፈለን ያመጣንበትን ልጅ ግን ካልብልዛ ምናምን ብለው ያስፈራራሉ። ሀቢባ ይሄ ሁሉ ህዝብ እየገባ ቤት በኩል ስራ ይገኝ። ከዓለማችን አንደኛ ኢትዮጵያውያን ያሉበት ሀገር እኮ ነው። የለማን የ12 ዓመት ልጅ 13 ዓመት ልጅ ደላላዎች እየጀነጀኑ እያሳመኑ እየወሰዱ የ12 እና የ13 ዓመት ልጅ ይወስዳሉ ብትበይ ታምኛለሽ? ወንድ ማለት ነው ለእረኝነት ትቀጠራለች። እረኝነት ታዲያ እነዚህን እንኳን ልጅ እንዳይማሩ ደላሎቹ ለራሳቸው ጥቅም ሲሉ ሄደው ገጠር ክፍለ ሀገር ምናምታቸው እያፈናቀሉ የሚወስዷቸው እኮ ደላሎቹ ናቸው። በጣም ሳይማሩ ቀነሳስ አቡ ሰውቷን ለመፈለግ እሷ ለእህቷ ብዙ አመት ድምፅ እየሆነች ነው፣ እየፈለገቻት ነው። ምንድን የሆነችው እህቷ ደላላ በላይ የሚባል ደላላ ስራ ያስገባታል። ዊኔን እየጠበቅሽ ሊሻ አደራ ብዬኔ እናት በላይ የሚባል ደላላ ያስገባታል። ስራውን በላይ የሚባል አከራይ ስራ ያስገባታል። ትዕግስትን ስራውን ያመጣችው ማናት? ሰናይት የምትባል ውስጥ አስረው ይገርፏታል። ልጅቷን ሳውዲ እኮ ነው የሳና ቆይ አንዴ አይ የት ሄዱ ልጆቹ ዛሬ? ኑኑ ሐኪም ቤት ጉንፋን ነገር ይዟታል። የሆነ ድምፅ ስትቀየረ ጉንፋን ይሆናል ላሳያት ብሎ አባቴ ይዟት ሄደ። እና እኔም ደግሞ ቪታሚኖች አልቋል በዛው ሊያመጣ ትዕግስትን ሰናይት ባመጣችው ስራ ያስገባታል። ከዛ ሰዎቹ በገባች በሁለት ወራ 27 ሺህ ሪያል ጠፋን ብለው ቤት ውስጥ ቆልፈው ያሰቃዩታል ባልና ሚስት። ከዛ ለአከራይዋ ላስገባት እባክህ በቃ ሊገሉኝ ነው ሰዎቹ 27 ሺህ ሪያል ሰረቅሽ ብለው እኔ ያልወሰድኩም እባክህ ስትለው እሱ በላይ ለሰናይት ስራውን ለሰጠችው ልጅ ይኸውልሽ የሰጠሽኝ ስራ ሰዎቹን አናግሪያቸው ልጅቷን ሊገሏት ነው ምናምን ይላታል። ሰናይት ደውላ ሴትዮዋን ኧረ በእናትሽ አልወሰድኩም እያለች ነው። አንድ ፍሬ ልጅ በባህር ነው ሄደችው። አንድ ፍሬ ልጅ ናት 19 ዓመት ምናምን እና አልወሰደችም እባክሽ ስትላት ሰናይት ሴትዮዋ ጠንቋይ ቤት ሄጄ ጠንቋዩ እራሷ ናት የወሰደችው ብሎኛል። ጓደኞቹም አዝነው ለፍቅረኛው እሺ ብላው በነጋታው ሴትዮዋ ደውላ ጠፍታለች፣ ቆሻሻ ልጥል ስትወጣ ጠፍታለች አለቻት። ይኸው 8 ዓመት ትሙት ትኑር አይታወቅም። ልጅ ስትወጣ አትልም። ለምን መሰለሽ? አንደኛ በራሳቸው ስፖንሰር ቢያመጧት እንትኑ እንዳይቆጥርባቸው ስትጠፋ መንግስት ጋር ደውለው
ኢሚግሬሽን ያመለክታሉ እነሱ ላይ እንዳይቆጠር በኋላ ገባሽ? እቺ ሰው በባህር ነው የመጣችው፣ ህገወጥ ናት። ከደላላ ነው የወሰዷት። ስለዚህ አስታውሳ ደላሉ አሳደውላት ራሷ ደውላ የሰጠሽኝ ሰራተኛ ቆሻሻ ልትጥል ወጣ በዛው ጠፋች አትልም። ከጠፋች ራሷ ሴትዮዋ እንትን ብላት ነው የሆነ ነገር ሆነባቸው። ከዛም በኋላ ላይ የሚሉት ሲያጡ እንደዛ ብሎ ተናግረው ነው። እሺ እናንተ እንደምትሉት ኮመንት ላይ ከፍቅረኛ ጠፍታ ቢሆን ቤተሰብ ጋር ለምን አትደውልም? 8 ዓመት ይሄን የስንት ልጆች ይወልዳሉ? 8 ዓመት ሙሉ ለምን አትመጣም? ለምን ቤተሰብ ጋር አትደውልም? ከባልዮ ጋር ጠፍታ አይሆንም ጋይስ። አሁን ይህን እኔ ያነሳሁበትን ምክንያት ልንገርሽ። ከዛ ትዕግስት እኔ ጋር መታ ነግራኝ፣ ደላላዋን ሰናይትን ጠርቻት፣ ሰናይት ነግራኝ፣ በላይን ደግሞ አስጠርቸው ቀጠሩ ላይ ነን። በላይ ቀጠሩ ላይ ሆነን በላይ ሊመጣ ትዕግስት ተያዘች። ማን ያዛት? እህቷን ልትፈልግ የመጣችው እኔ ጋር ተያዘች። እሷ የምትለው የሰናይት ባል ዝቶብኛል፣ አረቡ ዝቶብኛል። ስለዚህ ከሁለት አንዳቸው ናቸው ለፖሊስ ጠቁማ ያስያዙኝ። አሁን መውጣት ካልቻል ወንድሞቼ ብር ከፍለው ሊያስወጡኝ ይሞክራሉ። ካልተሳካልኝ በባህር ተመልሼ እመጣለሁ። ተመልከቺ። የምን ፖሊስ ነው ያዛት? የሳውዲ ፖሊስ ነው። ሌላ የምን ፖሊስ ይዛታል? አንቺን እንዴት አዋራች? ወይኔ ጉዴ! ላይቬን ከብቼ ፎቶሽ አስረግጥሻለሁ። በቤተሰቦች አብረን እንዳርግጥሻለን እና ቤተሰቦች ስሚ። እግዚአብሔር ለደላላው ስደውል ለምንድን ነው ደላላው ያልጠቆመው? ሴትዮ እንዲህ ጠፍታብኛለች ብሎ ህገወጥ ስለሆነች ነው። ምን አለ መሰለሽ እንትና ሰናይት ወዲያው ደውላ ላይ በላይ ለአከራዩ እንትና ጠፍታለች አለ ሴትዮ። እሰይ በቃ እንደዛ ከሆነ ሀገር ትገባለች፣ በሰላም ሀገሯ ትገባለች ላይክ አይነት ነገር አለ አለች። አላውቅም፣ እሱ ፈጣሪ ነው የሚያውቀው። ግን ይኸውልሽ ይቺ ፍትህ ያላገኘች ነፍስ እኔ የምጠረጥረው ሰዎቹ 27,000 ሪያላችንን አምጪ እመኝ እያሉ ሲደበድቧት ወይ ያልሆነ ቦታ መታዋት ጸጥ ብላባቸው ከዛ ሰውነቷን ቆራርጠው እንግዲህ ጥለውት እንደዛ ነው የሚሆነው ኦብቪየስሊ። እና እንደዛ አድርግ ጥሩ ነገር ነው እንጂ ጥሩ ነገር ነው። ለዛ ልትደበቅ አትችልም። ዴስ አበባ ስጡ ወይ ደግሞ አንድ አበባ ወይ ደግሞ ይኸውልሽ አይ ደግሞ ባሌን ያዙት። የት ሀገር ነው? እሱን ደግሞ አሁን እያሰቃዩት ነው። የት ሀገር ነው? ልጁ የሸዋ ልጅ ነው። አጣዬ ነው። ኖ አይደለም፣ ሀገሩ የሰረቀው ማለት ነው። ሳውዲ ነው? ዱባይ ነው? የት ነው ሀገር? የሚኖሩበት ሀገር የት ነው? እዚህ ሳውዲ ነው። ሳውዲ ነው። አንቺም ሳውዲ ነው ያለሽው? አዎ ሳውዲ ነው ያለሁት። ኦኬ። ባልሽ ምንድን ነው የሚሰራው? ያኔ እንትን ነበር የሚሰሩት ከድራ ስራ። በጣም ወንጀል እኮ ነው ማሬ። አዎ ያኔ ነበር ጸቡን ውዴት። አሁን የጠራሽውን ቃል ትርጉሙን ታውቂዋለሽ? ያኔ የሚሰራው ስራ ነው። ብር ደግሞ ቤት ነው የሚያስቀምጡት። አቦ ቃሉን ዋርኒንግ እንዳያሰጠን ቲክቶክ አረብኛ ቃል አቦ ያኔ ሀይባ ስለጨነቀኝ ነው። በቃ ይሄንኛውን ልጅ ይዘውታል። እሺ ቆይ ባለቤትሽ አሁን ያልሽው ስራ ነው የሚሰራው? ልጁን ማምጣት ከቻላችሁ ልጁን ተረጋግተሻው ያለሽበት ቦታ ድምፅ በጣም ይረብሻል። ምንድን ነው? ኤሲ ነው? አጥፊው እስኪ ያኔ አንዳንድ ጊዜ እየወጣ ይሸጣል፣ አንዳንድ ጊዜ ደግሞ ያሽጋል። እዛው ቤት ውስጥ ሆኖ ማለት ነው። ከዛ አብሮት የሚሰራው ያኔ እያሸጉን ከዛ እንደዚህ ደግሞ አንዴ በምጠይቅልሽ ልክ ብቻ መልሽ ያርችዬ። አብሮት የሚሰራ ሀበሻ እሱ ያመጣው ሀበሻ ነው? እሱ በኃላፊነት ነው ያስገባው እዛ ስራ ላይ? አዎ በኃላፊነት ነው ያስገባው። ኦኬ። እሱ ዋስ ሆኖ ነው ያስገባው። ቀድሞ የገባው ባለቤትሽ ነው? ባልሽ ቀድሞ ገባ? አዎ ባሌ። ከዛ ይህንን ልጅ ተቀጣሪ ሰራተኛ አምጣ ሲሉት ይህንን ልጅ በኃላፊነት ባልሽ ነው ያመጣው ወይስ እራሳቸው ነው የቀጠሩ? ጓደኛው። አዎ ስራ ውሰደ ያኔ ባሌ ነው በኃላፊነት ስራ አስገባኝ ብሎ ጓደኛ አንተ እየሰራህ እኔ ተቀምጬ ምናምን እያለ ሲጨቀጭቀው፣ እሺ በቃ ሰዎቹ ደግሞ ሰው አምጣልን ምናምን ሲሉት
እሺ ብሎ እዛ ስራ አስገባው፣ ጎረቤት ጋር ማለት ነው። ባል የሚሰራው ያ ጎረቤት ጋር አስገባው። ከዛ በኋላ ከዛ ብሩን ይዞ ጠፋ። ኦኬ፣ የገባበት ጎረቤት ጋርም አንድ አይነት ስራ ነው ስራው። ይሄ ነገር ነው የሚሸጠው እና የሚታሸገው። አንድ አይነት ስራ ነው። ኦኬ፣ ሶ የተሸጠበት የተቀመጠ 20,000 ሪያል ነው አንስቶ የጠፋው ጓደኛው፣ የባልሽ ጓደኛ። አዎ ስራ ሲሰራ አምሽቶ፣ ያን አዳር ነው የሚሰሩት እና ሲሰራ አምሽቶ ብሩን ከተቀመጠበት ነው ይዞት ሄደው ወደ ቤት ገብቶ ማለት ነው። ከስራ ቦታ እንኳን አይደለም ከቤት ነው። ከዛ ደግሞ ሲሄድ ማለት ነው። የት ነው የሚያድሩት? የዛው የስራ ቦታው ማደሪያ ያለው ማደሪያ ክላስ አላቸው፣ ቤት አላቸው። በቤት ነው የሚያድሩት። ኦኬ፣ አይደለም የሚሰሩት ውጭ ነው፣ የሚያድሩት ደግሞ ቤት አለ፣ ቤት ነው እኮ። ቤቱ የማን ነው? የራሳቸው ተከራይተው ወይስ የስራው ነው ቤቱ? አሰሪዎቹ አሉ፣ የሚሰሩበት ሰውዬ ነው የሚያሰሩት። የራያ ሰዎች ናቸው። አሰሪ ማበሾች ናቸው እንዴ? አረቦች እኮ መስተው ነበር። ለአረቦች አይደለም አበሾች ናቸው። አሰሪ ማበሾች ናቸው። አበሾች ናቸው። እሺ፣ ስለዚህ ይሄኛው እሱ ያስገባው እሱ በኃላፊነት ያስገባው ልጅ 20,000 ሪያሉን ሰርቆ ሲወጣ ለባልሽ ነግሮት ነበረ? እሱ ተኝቷል እና ሪካርድ አድርጎለታል። እሱ ደግሞ ተኝቷል። እኔ አምልጫለሁ አምልጥ ብሎታል። ከዛ እንደዛ ብሎ እንደ አጋጣሚ እነዚህኞቹ ሰዎች ድውል አድርገው የት ነህ ምናምን ሲሉት ባልተቤቴን እቤት ነኝ ምናምን ብሏቸዋል። ስልኩን ዝግት አድርገው ቀጥታ እሱ ተኛበት ይሄዳሉ። ሲቀሰቅሱት ምንድን ነው ምናምን ሲል ልጁ እኮ እንደዚህ ጠፍቷል ምናምን ብሎ ነገሩት። ሸበካ ግብት ሲል እኔ ሂጃለሁ ምናምን ብሎ ሪካርድ አድርጎለታል። ያንን ሪካርድ ሲሰሙ እንዴት ምናምን እኔ ምንም የማውቀው ነገር የለም። እኔ እኮ ማምለጥ ብፈልግ አመልጥ ነበር፣ ግን እኔ ሰው ሀቅ ይዤ መሄድ አልፈልግም። ሀላስን እውነት ይረጋገጥልኛል ምናምን ብሎ ነገራቸው። እሺ ብለው እነሱ ጋር ወሰዱት። ከዛ ወደዛ ከወሰዱት በኋላ ብራችንን አምጣ፣ በቃ ወይ ብራችንን አምጣ ወይ ልጁን አምጣ ይሉታል። ልጁን ደግሞ እኔ ለመንኩት፣ አወራሁት፣ የምን አባሽ ብር ነው ምናምን ብሎ ፎቶ ይነጥፊ ብሎ ሰደበኝ፣ አስፈራራኝ ምናምን። ከዛ ስደውልላቸው እኛ የምንፈልገው ብራችንን ነው አሉኝ። ይህን ነገር ደግሞ ሀይሽ ሪያል ከየት ነው የምናመጣው? ፍቶታል። አሁን ሁለተኛውን ጨርሷል። አንድ ላይ ነው የምትኖሩት? አሁን አንድ ላይ ነው የምንኖረው። ያኔ 1 አመት ቆይቷል ስራ ሳይሰራ ማለት ነው። ስራቱ ነበረ። ከዛ ነገሮች እኔ ታምሜ ነው በቃ ነገሮች ከአቅም በላይ ሲሆንበት እኔ ስራ እንደገባ አላውቅም ነበረ። ከቀን በኋላ ነው የሰማሁት። ነገሮች ከአቅማችን በላይ ሲሆንብን ነው እዚህ ስራ የሄደው። ማስያዝ ይቻል ለፖሊስ 20,000 ሪያሉን ይዞ የጠፋው ልጅ ስልኩን ሰጥቶ ፎቶን ሰጥቶ ለፖሊስ ስልኩን አጥፍቷል። ምክንያቱም መያዝ አይችልም ማለት ነው ምክንያቱም አንደኛ ብያዝ ይሄ ነገር ህገ ወጥ ነው ስራው ማለት ነው። ለሌባ 20,000 ሪያል ሰርቆ ለጠፋ ሌባ ታዝኛለሽ? መያዝ አለበት። አይደለም ምክንያቱም ይሄንኛውንም ሌላ ችግር ያመጣበታል ብዬ ስለማስብ ነው። ወንጀል ነው እኮ እየሰሩ ያሉት። የስንት ወጣት ነው በዚህ ነገር። ስለዚህ ፎቶንና ስልኩን ያ ሲያዝ እነሱን ይጠቁማል። ሁሉም ተጠራርገው ይገባሉ። ያንም ሆነ ያለበት ያን ያሉበት ማድረሻ ቀይረዋል። እነዚህኞቹ ማለት ነው። በእነሱ እጅ ተይዞ ከሚደበደብ ፖሊስ ቢደርስለት ይሻላል። ያን ያሉበትን አድራሻ ከታወቀ እሺ፣ ግን ያሉበትን አድራሻ አይሰጡም። እሱ ባይሰጡም ያኛው ሲገረፍ ያወራል፣ ይጠቁማል። ያኛው ሲያዝ ይጠቁማል ሁላቸውንም። ምክንያቱም ኦልሬዲ አድራሻ ተቀየሩ እና አንቺ ሀሳብሽ ከሶሻል ጀለኞች ልትሰጪን ያሰብሽው? እኔ ባሌን ከዛ ቦታ እንዲወጣ ነው። ያኔ እነሱ እጅ እየተሰቃየ ስለሆነ ያለው እኮ ከዚህ ሊያወጣው የሚችለው ለፖሊስ መጠቆም፣ ከዚህ ሊያወጣው የሚችለው ፖሊስ ሲደርስለት ብቻ ነው ቦታው ላይ
ይገደላሉ የምትሉ አይገደሉም። ሰው የገደለ ብቻ ነው የሚገደለው። 25 ዓመት ነው የሚፈረድባቸው። አደንዛዥ እጽ የሚሸጥም የሚያሽግም የሚለው የሳውዲን ህግ ግቡና ጎግል ላይ አንብቡ። 25 ዓመት ነው ይፈረድባቸዋል የሚለው። ስለዚህ አይገደሉም። 25 ዓመት ነው የሚፈረድባቸው። ከመሞት ደግሞ ይሻላል እንጂ ለወንጀለኛ ኪስ የሚገባ ብር ሶሻል ሚዲያ ላይ ሰብስቤ ለወንጀለኛ እሰጣለሁ ማለት ይህ ወንጀል ነው። ስለዚህ መደረግ ያለበት የልጁን ፎቶ እና ስልክ ስጭን ለህግ እናመልክትና ልጁ ይያዝ። 20 ሺህ ሪያሉን ይዞ የጠፋው ልጅ ያ ቮይስ ግን አስቀምጠዋል። ሀቢባን አምልጫለሁ የምትሚለው አስቀምጦታል። ባልሽ ልኮልሻል ወደ አንቺ ቮይሱን። የልጁ ቮይስ ነው አላከልኝም፣ ግን ከላኩልኝ እነሱ እንዲልኩልኝ ጠይቃቸዋለሁ። ሳያጠፋ እነሱ እንዲልኩልኝ ስልክ ላይ አለ። ስለዚህ እነዛም ይገባሉ ማለት ነው። ሀቢባ እስር ቤት አደንዛዥ እኮ ነው የሚሸጡ ጉዳይ አረብ ሀገር እነዛ እንዴት ይገኛሉ? ያዛሉ። ውዴ አካውንት ነምበር ካለሽ ገንዘቡን እንዴት ያዋጡልሽ? እናዋጣ የሚሉት ኮመንት ነው። አካውንት ከሌለሽ በምን ያዋጡልሽ? የሌላ ሰው ያ ሰው ቢበላውስ ብሩን እንደዛኛው 20 ሺህ ያሉ ይዞ እንደጠፋው ይዞ ቢጠፋስ ያ ሰው ያኔ እዚህ ነው እኔ የተቀመጥኩበት ነው። እነሱ ቀጥታ አካውንት አልሰጡም። እንርዳሽ እያሉ ነው። እነሱ አካውንት አልሰጡኝም። ተቀበይና ጫቸው ፋይ ገንዘብ አላሰባሰብም። ልጆች የማሳደግ ፈልጋለሁ። ህገወጥ ስራ ላይ እናዋጥ የሚሉት ተዋቶ ከዛ ለው ሰውየው ይከፈላል። ከዛ ክሱ ቀርቶ ምናምን ሊቀጠል ነው ኑሮ ነው። እንደዛ ነው የሚያስቡት። እሱ ድጋሜ እዛ ስራ አይሰራም። ድጋሜ እንደዚ አይነት ስራ እንዲሰራ አልፈልግም። ምክንያቱም ብዙ ችግሮች አሳልፈናል። ችግር መቻል ይቻላል እንኳን እንደዚህ አይነት ስራ ሊሰራ ማለት ታድለው። ኮሜንት ላይ እንደዚህ የምታስቡ ሰው እስቲ እናያቸዋለን። እናቴ ውዴ አካውንት ነምበር ተቀስቤ አላውቅም። ህገወጥ የሰው ዝውውር ለሚያዘዋውር አይደለም ሳውዲ ላይ ቁጭ ብሎ አደንዛዥ እጽ ለሚሸጥ ሰው ገንዘብ ላሰባሰብ ቀርቶ እኔ ነፍስ ለማዳን ብቻ ነው የታመመ ሰው ታክሞ እንዲድን ብቻ ነው የምለምነው። ሶሻል ሚዲያ ህገወጥ ነገር አልተባበልም። እኔ ማለሽ አንቺም ለህግ ብታመለክቺ ነው የሚበጅሽ። እሺ 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 ህይወት ለብዙ ሰው ህይወት መሞት ምክንያት ትሆናላችሁ። ስንት ውሸት ሊሆን ህይወት እንደተበላሸ ታውቃላችሁ እናንተ። እንዲሆን ጉዳዩ አደንዛዥ እጽ የስንት ሰው ህይወት እንደሚገል እኮ እናዋጣ አካውንት ጻፊ ያሏት እኮ በኋላ ቢጠሩ ስልካቸውን አጥፍተው የሚሄዱ እኮ ናቸው። ጀስት ለታይታ ወይኔ ምን አይነት ልብን ያላቸው ምናምን እንዲባሉ ደግ ናቸው፣ በጣም መልካም ናቸው። ለአደንዛዥ የስንት ወጣት ህይወት እንዳበላሹ ታውቃላችሁ። ቢፌር እኔ አሁን በቀደም ለሳውዲ ለታሰሩት ድምፅ መሆኔ ቆጨኝ። አሁንም አልቆመም ይሄ ነገርሽ። አሁንም 25 ዓመት ተፈርዶባቸው እሪ ድምፁኑን እያሉ እያለቀሱ ነው እስር ቤት አደንዛዥ እጽ የሚሸጡ ሰዎች። እኔ ጭራሽ አረቦች ቀጥረዋቸው መስሎኛል። ሰጣችኋለሁ ነው የምትለው በሷ ቦታ በሆን ማለት ነው። አይ ባሌ የተቀጣውን ይቀጣ፣ ግን ያ ሰውዬ ይያዝልኝ ነው የምለው። ያኛው የሰረቀው ይያዝ፣ እንደዛ ነው ትክክለኛ። ያኛው 20 ሺህ ድርሃሙን ይብላ። ከዛም በኋላ ላይ ከእንደገና ይሄኛውን የዛንም ህይወት የዚህንም ህይወት ምናምን እሷ ቴኬር ልታደርግላቸው አይነት አስተሳሰብ ነው ያላት። እንዴ ቀደለች እንዴ ሁሉም እየተጫወቱ ማታ ላይ እባክሽ እህቴ ችግር ላይ ናት ብሎ መጥቶ ገዝት አስገብቼው ጌሙን አቋርጬ ገዝት አስገባሁት እና እህቱን አገናኘኝ። ፖሊስ ጠራንላት እና ፖሊስ ወሰዳት። ከዛ ፖሊሱን መንኩት፣ በእናት ወደ ሀገር ቤት እንዳትሸኝ ቢሮ ወሰዳትና ሌላ ቤት ትቀየር መስራት ትፈልጋለች አልበቃትም አልኩት እና እሺ አለ። ከዛ ላመስግነው ስልክ አገናኝ ያልኳትና አገናኝታኝ ስልክህን ስጠኝ አልኩና ስልኩን ሰጥቶኝ ዋትሳፕ ላይ አመሰገንኩት እና ተግባባን። ገባሽ ከፖሊሱ ጋር። ስለዚህ እኔ ያሰብኩት ፎቶና ስልኩን ተቀብዬ እንደዚህ አይነት ወንጀል የሚሰራ ነው እና አዎ ብዬ ልጠቁም ነው ያሰብኩት። ለሱ ዳይሬክት ልነግረው
እና እሷ ደግሞ አትፈልግም ይሄንን ገባሽ? ከተያዘ እሱ እነዛን ይጠቁማል እና እስር ቤት ይገባሉ። እሷ ባሌም አብሮ እስር ቤት ይገባል ነው። ባሌ ይትረፍልኝ እንጂ ሌላው ገደል ይግባ አያገባኝም። እንዴ ኪዲና አቡ ፈጣሪ ሰው እጅ ጣላችሁ የሰው አረመኔ ናችሁ ትለናለች እንዴ። ህገ ወጥ ስራ አበረታቱ ነው ምትሆን እንዴ? አረ በመድኃኒዓለም አስቡ። ግን ማኑ ለራሷ ነው የሚሆነው። ይኸውልሽ እኔ እዚህ ጋር ለሊቢያ በህገወጥ ዝውውር ለሚሄዱ ሰዎች ገንዘብ ባሰባስብ አንዴ ለታመመ ልጅ ሊቢያ ላለ ልጅ አሰባስቤ የደረሰኝን እኔ ነኝ የማውቀው። ከዛ ለሊቢያ ባሰባስብ ይሄንን ደግሞ ህገወጥ ለእነዚህ ለህገወጥ አደንዛዥ ሻጮች ገንዘብ ባሰባስብ ወደ እነሱ አካውንት ብናስገባ ምናምን እና እኔ እስር ቤት ብገባ ምን እንደሚል ታውቂያለሽ? የቲክቶክ ማህበረሰብ እኔ ልጆቼን በሰው ሀገር በትኜ እስር ቤት ብገባ ልጆቼ እናቴ ቢሉ ማንም የሚያዝንልኝ አይኖርም። ሁሉም እሳይ ይበላት ጠግባ ነበረ ምናምን ነው የሚለው። ገብቶሻል? አንድ ሰው ወይኔ ልጆቿ ሲያሳዝኑ እናታቸውን በሰው ሀገር አጡ ብሎ የሚያዝንልኝ አንድ ሰው አይኖርም። ምን አይነት የሚያስጠላ ነገር እንደሆነ ግን ገብቶሻል? የአንቺ ልጅ ቢሆንስ ከነሱ የገዛው ከነሱ ገዝቶ ልጅሽ ቢያብድ ምንድነው የምትጠቀም? አዲክትድ በእጽ ቢሆን ትረጃታለሽ? እስቲ ቴልሚ ጀስ ንገርኝ። አንቺ ደንበኝ ቤትሽ ያለውን እቃ ወይ እየሸጥም ይሆናል እየቀፈለሽም ይሆናል አደንዛዥ እጹን እየገዛ ቢሆን እነዚህን ሰዎች አንደኛ አንቺ አልነበርሽ እንደ የምትጠቁሚው? ለምን ተዋሻለሽ? እኔ ልጆቼን በትኜ ብታሰር ወይኔ ድምፅ ሆናልናለች። ወይኔ ስንት የታመመ ሰው ቁጭ ብላ እርዳታ ሰብስባ ለምና አለች። ለስንት ሰው ድምፅ ሆናለች። የስንት ሰውን አብሳለች። ስታሳዝን የሚለኝ አንድም አይኖርም። ሁሉም እሳይ ይበላት ነው የሚለው። ለልጆቼ እንኳን የሚያዝን አይኖርም። በሰው ሀገር በትኛቸው እስር ቤት ብገባ ገባሽ? ማሰብ አለብኝ። ምንም አይነት እርምጃ ከመራመዴ በፊት 2 ጊዜ ማሰብ አለብኝ። ከገባው የሚያውጣኝ ማንም የለም። ያ እንዴ እንደዚህ አይነት ነገር ላይ አንቺን ብቻ አይደለም ቤተሰብሽን ነው በቃ። ምክንያቱም የቤተሰብሽ ውስጥ አንቺ መጉደል የሚያመጣው ችግር አለ። ተረግጫለሁ። እኔ ለሊቢያ በሰው በህገወጥ የሰዎች ዝውውር ያስጠይቀኛል። ሊቢያ ላለ ሰው ገንዘብ ማሰባሰብ አልችልም። ወደ ደላላ የሚገባ ገንዘብ እኔ ከሚዲያ ማሰባሰብ አልችልም። በህግ ያስጠይቃል ብዬ ስናገር ስንትን የተረገጥኩት ከነዘር ማንዘሬ አስጠያፊ ስድብ የሰደቡኝ ሊቢያ ያሉ ልጆች ፎቶ ለጥፈው ስንትን የሄዱብኝ እንዴ። ደፋ ነው ህይወቴን እኔ መጠበቅ ያለብኝ። የምችለውን አደርጋለሁ። ለታመመ ሰው ይፋቴዋ አንቺ አዋጭላቸው ፕሊዝ። እንደዚህ ያሰኝነትሽ ኢንተርኔት መሙያሽን ታይውና ስልኩሽንም ሽጪና አዋጭላቸው። ዱ ኢት ገር ይጂ እኛን እዚህ የምትሰድቢበትን ታይም ዌስት ከምታደርጊው መላ ፈልጊለት። ደፋ ወንጀል እኮ ነው። አሁን ብትተባበር ሀቢባ በሯ ጋር ቢመጣ ፖሊስ ምን ነው የምታደርጊላት? ምንም የስቃይ ያሉ ከጠላቶች ጋር አብረው ይሰድቡኛል። ጠላቶቼ ፎቶዬን ሰቅለው ድግስ ሲቀመጡ እኔ በችግር ላይ በመውደቄ ልጆቼ ያለ እናት በመቅረታቸው ጠላቶቼ ድግስ ሲጠቀመጡ እነሱ በኮመንት ያጫፍራሉ። 25 ዓመት ነው እኮ የሚታሰሩት አለች አይደለ? በትንሹ 25 ዓመት 25 ዓመት ነው የሚለው ህጉ። ማድረግ ትችያለሽ። ጎግል ላይ በአደንዛዥ ዕፅ የተያዘ ሰው ሳውዲ አረቢያ ላይም ሆነ ካታር ላይም ሆነ ዩኤኢ ላይ ማንኛውም አረብ ሀገር አንድ ነው ያስቀመጡት ህግ 25 ዓመት። የልጆቿን አስተዳደግ አታይ ምን አትት እንደማቸውን እንዲ እሱንም በህይወት ከወጣሽ እኮ ነው እኮ ስትረስ ውስጥ እንዴት እንደሚያደርግሽ ለምን? እሺ ለምን ወንጀለኛው ነው መሰለኝ ኪደ አካውንት ይሉኛል። እውነት ለምን እነሱ ከመጀመሪያው ለምን አያስቡም? አስበው ለምን አይራመዱም? ምንድን ነው? ማናለብኝነት ነው? ጥጋብ ነው? በሰው ሀገር አደንዛዥ ዕፅ መሸጥ ጥጋብ ነው አይደል? ምን ያመጣሉ ነው አይደል? ሲይዟችሁ ምን እንደሚያመጡ ያሳያችኋል። ሲይዟችሁ ምን እንደሚያመጡ ያሳያችኋል። ደህና አድርገው ምንም አያመጡም ነው። ሀገራችሁ ላይ አሸንፋችሁ ወጥታችሁ የሰው ሀገር እንደገና የሰው ሀገር ማቆሸሽ ህገወጥ ነገር ለሚያደርግ ለማንም ሰው ነው ምንም አይነት አዘኔታ የለኝም። ልጁ ሲጀመር እውነት ወዳጁ ሊሆን ኖሮ ና አብረን እሺ መስረቁ እናሉን ኢማጅን ሀቢባ እንዴት ነው ከእንቅልፉ ተነስቶ ያንን ቮይስ ሰምቶ ሮጦ የሚያመልጠው? ቮይስ ላይ ነው እኔ አምልጭ ያለሁ ሀቢባ አምልጭ ብዬ የምትምልሽ አንድ ላይ ተንኮሉ እንጂ ተንኮሉ እግዚአብሔር። ቆይ ምን አሰረቀው? እንደዚህ አይነት ነገር ውስጥ ገቧል። ቶሎ ሳይያዙ ከእንደዚህ አይነት ነገር መውጣታል።
በቃ እሺ፣ በጣም ተቸግረው ነው ብትይ እንኳን እሺ፣ ኃጢአት ነው ሰሩት። ከዛ ቶሎ ቅንጥስ ብለው በዛች በሰሯት ብር ፈጣሪ ይቅር በለን ብለው እንኳን የሆነች ነገር ማድረግ ነው ያለባቸው። ነው ኪዳምን አለ መሰለሽ መካሪ። አሁን እኔ ምናልባት እኔ የልጆች እናት ስለሆንኩ በጣም እጠነቀቃለሁ። ምንም አይነት ህገወጥ ነገር ጋር ላለመነካካት። ልጆቼን ትቼ እስር ቤት መግባት አልፈልግም። ገብቶሽ? ስለዚህ እነሱ ምንም የላቸውም። ተስፋ ቆርጠው ነው ማለት የሚያሳድጉት ልጅ የላቸውም። አያስቡም። ምንም አይነት ወንጀል ነገር ከመስራታቸው ወንጀል ውጥ ስራ ከመስራታቸው በፊት ቆም ብለው አያስቡም ወይ? እሺ እነሱ ገብተው ይሄንን ስራ ሲሰሩ ዘመድ፣ ጎረቤት፣ ጓደኛ የለም የሚመክር ኧረ ይሄ ነገር አደጋ ነው ብሎ የሚመክር የለም። ተጠንቀቁ። ይኸው ጀለሳማቾች አይደሉ እንዴ እዚህ ውስጥ አብሮ የገቡት? ከዛ በቃ እኮ ሀቢባ ልክ እኮ እንዳልሽው እኮ አትሊስት ቺን ሰራ አድርገው እንኳን አዳምጪ። ረዴት ምን እንዳለች ሌላ ስራ የለማ አለች። ኦኬ ጥሩ። ሌላ ስራ ከሌለና ወደው ከገቡ ማንንም መጠየቅ መብት የላቸውም ችግር ላይ ሲወድቁ። እኔ ሁሌ ሊቢያም ለሚሄዱ ልጆች የምለው እና ኢትዮጵያ በረሃብ እንሙት ወይ ደግሞ እና ኢትዮጵያ እኮ ሰላም የለም። ኦኬ ሰላም የለም፣ ከኢትዮጵያ ሊቢያ ይሻላል ብላችሁ ነው የምትሄዱታ። ይሻላል ብላችሁ የሄዳችሁበት ሀገር ብሶ ካገኛችሁት እኛ ያገባንም እኛ ጋር እንዳትመጡ በሚል ነው እኔ የማምነው። ገባችሁ? እየመከርናቸው የሄዱ ልጆች የደረሰባቸውን ታሪክ ዩቱብ ላይ እያስቀመጡ ቲክቶክ ላይ ወጥተው ወንድ ሆኖ በወንድ የተደፈረ ህይወቱ የተበላሸ አይምሮ የተነካ የተገረፈ ሞራሉ የተነካ አውሮፓ ከገባ በኋላ ለዚህ ነው ያ ሁሉ መስዋዕትነት የከፈልኩት ሊቢያ ላይ የተገረፍኩት የተራብኩት የተሰቃየሁት በውሃ ወይ መስመጥ ወይ መትረፍ ብዬ የመጣሁት ለዚህ ነው። ለዚህ በቀሎ እቺን ለምበላው ለዚህ ኒሮ ብሎ ሞራሉ የተነካ ብዙ ሰው ወጥቶ እያስተማረ ነው፣ ግን አይሰሙም። ኦኬ ካልሰማችሁ ደግሞ አያገባንም። ምከረው እምቢ ካለ መከራ ይምከረው። ተመከራችሁ ካልሰማችሁ መከራ ሲመከራችሁ ትመከራላችሁ። ያኔ ኢዚ መኒ በጣም ሱስ ነው። ዳስ ዋይ ኢትዮጵያ ይህን ስራ ነበር የሚሰራው። እንደዚህ ነበር የሚሰራው እና አልለቅም አሉት። በቃ አልፈልግም ሲላቸው በቃ እንደሚጠቁም ስለሚፈሩ እስከ መጨረሻው ነው። ከእነሱ ጋር ይህን ስራ ከጀመርሽ እስከ መጨረሻው ነው። ፍቅሬ ደብል ውዶች። ከዛም በቃ ራሱን አጠፋ። በጣም ነው የሚሳዝነው። እውነት ብትመከሩ አትሰሙም። ማለት ሶሻል ሚዲያ ጥቅሙ ምንድን ነው? የሶሻል ሚዲያ ጥቅም እኮ እኛ ችግር የደረሰባቸው ሰዎች መከራ በተለያየ ነገር ያሳለፉትን ነገር መጥተው ሲነግሩን የምንማርበት ቦታ ነው አይደል? መጥቼ እኔ በህይወቴ የገጠመኝን ነገር ያሳለፉት ስነግራችሁ እኔ ያሳለፍኩትን መከራ እንዳታሳልፉ ትምህርት ይሆናቸዋል የኔ ያለፈው ታሪኬ ራይት። ስለዚህ ሰው በሊቢያ መጥቼ እንዲሆኛለሁ